2013 ሚያዝያ 5 ቀን ነው ባህር ዳር ውዬ ቤቴ ስገባ አዙሮ ጣለኝ እና ከዛ ወደ ቅዱስ ያሬድ ክሊኒክ ነው ተብሎ ብዬ ወረፋ ምናምን ስለ እንትን ብዬ እዛ ሄጄ ስለካ ስኳር አለበት ተባልኩ። ተኛሁ። መድኃኒት ሰጠው፣ አወረዱልኝ። 500 ነበር ደርሶ የነበረ ወረደ። ከዛም በኋላ ክትትል ጀመርኩ። ወደ ሆስፒታል እዚህ ሪፈር ጻፉልኝና ክትትል ጀመርኩኝ። ስከታተል አጋጣሚ ስራ ጉዞ ይበዛበታል። የምሰራው ስራ ጫማ ጠባብ ጫማ ለብሼ ጣቴ ተላጠ። ከዛ እንደገና መጥቼ ወደ ሆስፒታል ተኛሁ። ተከታታይ 2 ጣቴ ተቆረጠ። የቀኝ እግሬ በግድ ዳነ። እግዚአብሔር የተመሰገነ ይሁን። ደግሞ አሁንም አላረፍኩም። ወደዛው ስራ ስገባ ደግሞ አሁንም የግራ ጣቴ 2 ጣቴ ተቆረጠ። አሁን የዚህኛውም 2 ጣት የለኝም። ከዛ በኋላ ሰራው የነበረን ስራ ቀነስኩ፣ አቆምኩ። የግል ንጽህናዬን መከታተል ጀመርኩ። የምለብሳቸው ጫማዎችን ፍሪ የሆኑ አደረኩኝ። ከዛ ወዲህ እግዚአብሔር የተመሰገነ ይሁን ደህና ነኝ። አልፎ አልፎ ቡግ ይላል። ሰይጣን ነው ይሄ ስኳር በሽታ ማለት። ሳታስበው የሚመጣ ነገር ነው። ሳታስበው ያናግርሃል። ያልሆነ ነገር ትናገራለህ፣ ሰው ጋር ትቀያየማለህ፣ ቤት ውስጥ ትራበሻለህ። ባህሪህን ካላወቁ እንዲህ ነው ብለህ ታላስረዳቸው ያጣልሃል። እና አብዛኛውን መስተካከል ያለበት አንተ ታወቅበትም ካልክ እጅ ላይ ነው። መድኃኒቱ ምንም እጅ ላይ ነው ያለ። አመጋገቡን ማስተካከል ነው። ወደ አትክልት ነገሮች መዞር፣ ከመጠጥ መቆጠብ፣ ነጭ ነገሮች፣ ጨው፣ ጮማ፣ ስኳር ነገር፣ ቦቀሎ፣ ስንዴ፣ ድንች እነዚህ መቆጠብ፣ አለመብላት እና በሄዱበት አለመሄድ። ይሄ ነው እንትኑ። አመጋገቡን ካስተካከልከው ምንም የሚያመጣው ነገር የለም። ሰላም ነው። ሐኪም የሚሰጠውን ትዕዛዝ ማክበር፣ መድኃኒቱን በሰዓት መውሰድ። ይሄ ከሆነ ምንም የሚያመጣው ነገር የለም። እኔ አሁን ይሄ ጣቴ ተቆርጧል ይሆናል ብዬ አልሰጋም። ምክንያቱም አወኩ፣ ቀጣይ ወደ ላይ እንደሚመጣ ስላወኩኝ ባህር ዳር፣ ደብረ ማርቆስ፣ አዲስ አበባ ዘልያለሁ ብዙ ቦታ ላይ እና ገንዘቤን ከመጨረስ ውጭ ሌላ የተረፍኩት ነገር የለኝም። እዚሁ የነገሩኝ ሐኪሞች ብከታተል ኖሮ እዚሁ ማስቀረት እችል ነበር እና ዙሮ አመጋገብ ማስተካከል፣ የሐኪም ምክር መስማት፣ ይሄ ነው እኔ የማውቀው ስለ ስኳር በሽታ። ይወጣል። በትንሹ የምታስብ ከሆነ ይወጣል። ሳስብ ካደርኩኝ ወጦ ለመሄድ ላይ ከተናደድኩ በሆነ ነገር ከተናደድኩ ደርሶ 500 600 የሚገባበት ሰዓት አለ እና እንደሚወርድ ስለማውቅ ማውረጃውንም ስለማውቅ ራሴ ከታተለዋለሁ። እዚህ እመጣለሁ፣ ሆስፒታል እመጣለሁ ወይ ግል ላይ ሂጄ ሐኪም የሚለኝን ነገር አደርጋለሁ። ይወርዳል እና ስራ ላይ በተለይ ጭቅጭቅ ያለበት ስራ፣ ህዝብ ጋር የሚያነታርክ ስራ ምናምን ከሆነ በጣም አስቸጋሪ ነው። ይወጣል። ሰውም ያስቀይማል። ሳታስበው ያናግርሃል። በቃ ይሄ ነው። አንደኛ መድኃኒቱን በአግባቡ መውሰድ አለበት። ቁርስም ሆነ ምሳ፣ እራት በአግባቡ መውሰድ አለበት። ተከታትሎ ካልወሰደ አሁን ሹፌር ቢሆን ፈለገው ቦታ ላይ አግኝቶ ሊበላ አይችልም። ቋጥሮ ነው መሄድ ያለበት። በቃ እንደዛ ካልሆነ አስቸጋሪ ነው። መንገደኛም ሰው ከሆነ ወይም ደግሞ ቢሮ ላይም ሆነ እንደዚህ ባለ ጉዳይ ያለብኝ ብሎ መድኃኒት ሰዓት ማሳለፍ የለበትም። አስቸጋሪ ይጥላል። አዙሮ ነው የሚጥል። ከወረደ ከሰባ በታች ከሆነ ይጥላል፣ ይገላል። በቃ ማታም ቢሆን ጥንቃቄ፣ ራሱን ጥንቃቄ ካላደረገ መድኃኒት አወሳሱ ወይ ረስቶት ቢተኛ ወይም ቢል ከወረደ እንደተኛ እዚያው ሳይለንት ኪለር የሚባለው እሱ ነው። እንደተኛ እዚያው ይቀራል። እና ጥንቃቄ ተጎን የግድ ሰው መኖር አለበት። መድኃኒት መውሰድ ግን የሚከታተል ሰው መኖር አለበት። ወይ ልጅ ወይ ሚስት ወይ እህት ወይ ወንድ መኖር አለበት። ይህን ወሰድክ ይህን ያልወሰድክ ብሎ የሚከታተል ሰው መኖር አለበት። ያዘናጋሃል። ሌላም ተጨማሪ መድኃኒት የምትወስድ ከሆነ ትረሳዋለህ፣ ወይ ደግሞ ዲያብል ትወስደዋለህ ረስተህ። ያዘናጋል። ይሄ ነው።